ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽልኦ ወልተሁ ነሲኦ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳህሉኒ ለትውልደ ትውልድ በደመ ክርስቶስ የተቀደሳችሁ ከአምላከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነት ያገኛችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን ቤተ ክርስቲያንን የጸሎት የምስጋና ቤታችን መንግሥተ ሰማያት የዘላለም ርስታችን ብላችሁ በፍጹም ልብ በማመን በቅድስናው ስፍራ የተገኛችሁ ወንዶችም ሴቶችም ሕፃናትም አባቶች እናቶች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንንም ጠብቆ ስንወጣ ከፊት እየቀደመ ስንተኛም ሳይሰለች እየቆመ የሚጠብቀን አምላክ ስሙ ይክበር ይመስገን። በመካከላችን ተገኝቶ ጉባኤያችንን ይባርክልን። እስመ ገብረ ሊተ ኃይለ አብያተ በቅዱስ ስሙ ወሳህሉኒ ለትውልደ ትውልድ በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ከኔ ጋር በምሄድ ጋር በእኔ ላይ መንግስቱ በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ይህን ቃል የተናገረችው ይህን ቃል የነገረችን የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው የነቢያት ሁሉ ትንቢታቸው የጻድቃን እመቤታቸው ላዘኑት መጽናኛቸው ለተራቡ ምግባቸው ለታመሙ ፈውሳቸው ለስደተኞች ተስፋቸው ለሞቱ የገነት መግቢያ በራቸው መድኃኔዓለምን ወልዳ የሰጠችን የሰማይ የምድር ንግሥት የመድኃኔዓለም እናት እመቤታችን እግዝእትነ ማርያም ናት። በቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ የሚገኝ ዘላለማዊ ቃል ነው። በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው። ስሙ ልዩ ነው። ስሙ ንጹሕ ነው። ስሙ ክቡር ነው። ለሚፈሩት ለሚያመልኩት ለሚገዙለት ምሕረቱ ቸርነቱ ይቅርታው ለልጅ ልጅ ነው አለች። ክብርና ምስጋና ለእመቤታችን ይሁን። ከዚሁ ናችሁ የእግዚአብሔር ልጆች እየሰማችሁ ነው። ከቃሉ ጋር ናችሁ። ልዑል እግዚአብሔር ከሁላችሁ ጋር ይሁን። በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው። ስሙ ልዩ ነው። ስሙ ክቡር ነው። ስሙ ልዑል ነው። ስሙ ገናና ነው። ለሚፈሩት ለሚያመልኩት ለሚገዙለት በፍጹም ልባቸው ለሚገዙለት ምሕረቱ ይቅርታው ቸርነቱ ለልጅ ልጅ ነው ብላ እመቤታችን ይህን ቃል ተናገረች። ሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ በእኔ ላይ ታላቅ ነገር አድርጓልና ታላቅ ነገር ዘኢተገብረ ተገብረ ያልተደረገ ሲደረግ ታላቅ ነገር ይባላል። ሊሆን የማይችል ነገር ሲሆን ታላቅ ነገር ይባላል። የእግዚአብሔር ልጆች ምእመናን ያልተደረገ ዓለም ከተፈጠረ ጀምሮ ያልተደረገ ወደፊትም የማይደረግ ነገር ስለተደረገ በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው አለች እመቤታችን። ታላቁ ነገር ሰማይና ምድር የማይችለው ጌታ በማኅፀኗ ተሸክመዋለች። እየሰማችሁ ነው። ታላቁ ነገር ሰማይ ምድር የማይችለውን አምላክ እመቤታችን በማኅፀኗ ተሸከመችው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ስለሆነ በእኔ ላይ አለች እመቤታችን ታላቅ ነገር አድርጓል።
አድርጓልና ስሙ ለዘላለም ቅዱስ ነው። ስሙ ልዩ ነው። ስሙ ንጹሕ ነው። ንጹሐ ባህሪ፣ ቅዱሰ ባህሪ፣ ልዑለ ባህሪ የሆነው አምላክ ሰው የሆነው በድንግል ማርያም ማኅፀን ነው። እየሰማችሁ ነው? የእግዚአብሔር ልጆች ታላቅ ነገር አድርጓልና አለች እመቤታችን። ለሁሉ ያልተሰጠ ለማንም የማይሰጥ ታላቅ ነገር በእኔ ላይ አድርጓልና ስሙ ቅዱስ ነው። ታላቁ ነገር አፍላጋትን ውቅያኖስን በእፍኙ የሚሰፍረውን ጌታ አሐዚ ዓለም በራው ዓለምን በመዳፉ የያዘውን ጌታ እመቤታችን ታቀፈችው፣ ጡቶቿን አጠባችው፣ በክንዷ አቀፈችው፣ ልጄ እያለች እያባበለች አሳደገችው፣ በጀርባዋ አዘለችው። ክብርና ምስጋና ለእመቤታችን ይሁን። በእኔ ላይ ታላቅ ነገር አድርጓልና ስሙ ለዘላለም ቅዱስ ነው አለች። ስሙ ንጹሕ ነው አለች። ስሙ ልዑል ነው አለች። ለሚፈሩት፣ ለሚያመልኩት፣ ለሚገዙለት ምሕረቱ፣ ቸርነቱ፣ ይቅርታው ለልጅ ልጅ ነው። ታላቁ ነገር ጡቶቿን ማጥባቷ፣ በክንዷ መታቀፏ፣ በጀርባዋ ማዘሏ ታላቅ ነገር ነው። የእግዚአብሔር ልጆች ለማንም ለፍጥረት ሁሉ የማይሰጥ ጸጋ ለእመቤታችን ስለተሰጣት በእኔ ላይ ታላቅ ነገር አደረጋለች። ታላቁ ነገር መላእክት ማየት የማይችሉትን በማኅፀኗ ተሸከመችው። ምን አልኳቸው? መላእክት ማየት የማይችሉትን እሷ በማኅፀኗ ድንግል ማርያም ተሸከመችው። ቅዱሳን የሰማይ መላእክት ሱራፌል፣ ኪሩቤል ባለ 6 ክንፎች ናቸው። በሁለት ክንፋቸው ፊታቸውን ይሸፍኑታል። አንተን ማየት አንችልም እያሉ፣ አንተን ማየት እንዴት ይቻለናል እያሉ፣ በሁለት ክንፋቸው ደግሞ እግራቸውን ሽፍን ያደርጉታል፣ ይጋርዱታል። አንተ ፊት መቆም ማን ይችላል እያሉ እሱን ነው በማኅፀኗ ድንግል ማርያም ተሸከመችው፣ በክንዷ ታቀፈችው፣ ጡቷን አጠባችው፣ በጀርባዋ አዘለችው፣ ልጄ እያለች እያባበለች እያጎረሰች አሳደገችው። ክብርና ምስጋና ለእመቤታችን ይሁን። ለዚህ ነው ይህን ዝማሬ የዘመረችው፣ ይህን ምስጋና ያቀረበችው እመቤታችን በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው አለች። ስሙ ልዩ ነው አለች። ስሙ ክቡር ነው አለች። ስሙ ገናና ነው አለች። ስሙ ልዑል ነው አለች እመቤታችን። የእግዚአብሔር ልጆች መላእክት ማየት የማይችሉትን እሷ በማኅፀኗ ተሸከመችው፣ እሷ በክንዷ ታቀፈችው፣ እሷ ጡቶቿን አጠባችው። ክብርና ምስጋና ለእመቤታችን ይሁን። ቅዱሳን መላእክት በፊቱ መቆም የሚፈሩትን የሚርዱለት የሚንቀጠቀጡለትን አምላክ በሁለት ክንፋቸው እግራቸውን የሚጋርዱትን አንተ ፊት መቆም አንችልም እያሉ የሚፈሩትን አምላክ በማኅፀኗ ተሸከመችው። ድንግል ታደንን ርእሳ መንገለ ከርሳ ወትሰምዕ ቃለ ቅዳሴ። እመቤታችን አምላክ በማኅፀኗ ባደረ ጊዜ ምስጋና ትሰማ ነበረ። ዝማሬው፣ ቅዳሴው፣ ማህሌቱ በማኅፀኗ ውስጥ ይካሄድ ነበረ። እሷም አንገቷን ዘንበል አድርጋ የመላእክትን ምስጋና ታደምጥ ነበረ። ለዚህ ነው የእግዚአብሔር ልጆች እስመ ገብረ ሌተ ኃይለ አብያት አለች። በእኔ ላይ ታላቅ ነገር አድርጓልና ስሙ ለዘላለም ቅዱስ ነው። ክብርና ምስጋና ለአምላካችን ይሁን። ታላቁ ነገር ሰውን ሁሉ እንድታስታርቅ ከልጇ ቃል ኪዳን መቀበሏ ታላቅ ነገር ነው። የእግዚአብሔር ልጆች ሰው ሁሉ ቢጾም ቢጸልይ በፈቃዱ እንደ እግዚአብሔር ፈቃድ ቢኖር ሰማዕት መሆን ይቻላል፣ ጻድቅ መሆን ይቻላል፣ ቅዱስ መሆን ይቻላል። ሰው በእግዚአብሔር ፈቃድ ከኖረ እንደ ፈቃዱ ከኖረ ከጾመ፣ ከጸለየ፣ ከተንበረከከ፣ ካለቀሰ፣ ወደ እግዚአብሔር ከገሰገሰ ጻድቅ፣ ሰማዕት፣ ቅዱስ መሆን ይችላል። የአምላክ እናት ለመሆን ግን ይቻላል። ታላቁ ነገር እሱ ነው። ወላዲተ አምላክ ዓለም ከተፈጠረ ጀምሮ ወላዲተ አምላክ የተባለ ሰው የለም። ወደፊትም ለዘላለምም አይኖርም። በእኔ ላይ አለች ታላቅ ነገር አድርጓልና ስሙ ቅዱስ ነው ያለችው እመቤታችን ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ ድረስ ወላዲተ አምላክ ስትባል መኖሯ። ሰማዕት መሆን፣ ጻድቅ መሆን፣ ቅዱስ መሆን ይቻላል። ወደ እግዚአብሔር ከቀረበ ሰው ብዙ ሰማዕታት፣ ብዙ ጻድቃን፣ ብዙ ቅዱሳን አሉ። አምላክን መውለድ ግን የተሰጣት ለእሷ ብቻ ነው። የእግዚአብሔር ልጆች ምእመናን ቅዱስ መሆን ይቻላል፣ ጻድቅ መሆን ይቻላል። አምላክን መውለድ ግን ለእመቤታችን ብቻ
ብቻ የተሰጠ ጸጋ ነው። እሷ እኮ የአምላክ እናት ናት። እሷ እኮ የእግዚአብሔር እናት ናት። እሷ እኮ የጌታ እናት ናት። እመቤታችን የአምላክ እናት ወላዲተ አምላክ ወትረ ድንግል ማርያም አላት ሊቁ ቅዱስ ባስልዮስም በቅዳሴው ላይ ትናንትም ዛሬም እስከ ዘላለም ድንግል ማርያም ለዘላለም ድንግል ማርያም ናት። መተኪያም የላትም፣ አምሳያም የላትም። መልዕልተ ፍጡራን ከፍጡራን ሁሉ በላይ ናት፣ ከፈጣሪ ሁሉ በታች ናት። ክብርና ምስጋና ለእመቤታችን ይሁን። እየሰማችሁ ነው? እግዚአብሔር ይስማችሁ። ከቃሉ ጋር ናችሁ? የልቦናችንን ደጅ ክፈትልን እግዚአብሔር። ጣዕሟ ፍቅሯ በሁላችንም ልቦና ላይ ይጻፍልን። እመቤታችን የአምላክ እናት ድንግል ማርያም እንግዲህ እመቤታችንን የምንወድበት ምክንያት 5 አይነት ምክንያት እነግራችኋለሁ። እመቤታችንን ጠዋትና ማታ ስሟን የምንጠራው የምንማጸናት፣ ቅድስት ሆይ ለምኝልን አትርሽን የምንላት በ5 ምክንያት ነው። የእግዚአብሔር ልጆች የመጀመሪያው የማንና ስለሆነች ነው። የማንና ስለሆነች ነው? የእግዚአብሔር እናት ስለሆነች ነው። እመ እግዚአብሔር ጽባኦት ሰላም ለኪ፣ የእግዚአብሔር እናት ሆይ ሰላም ላንቺ። ታላቁ መልአክ ቅዱስ ገብርኤል እናታችን ቅድስት ኤልሳቤጥ የጌታዬ እናት፣ የፈጣሪ እናት፣ የአምላኬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለችው። የጌታ እናት ስለሆነች እንወዳታለን፣ እናከብራታለን፣ ከፍ ከፍም እናደርጋታለን። ኦ ማርያም በእንተ ዝናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። እውነተኛውን የጽድቅ መብል እውነተኛውን የሕይወት መጠጥ ወልደሽልናልና ድንግል ማርያም ሆይ ለዘላለም ከፍ ከፍ እናደርግሻለን፣ እናመሰግንሻለን አለ ቅዱስ ሕርያቆስ አባታችን በቅዳሴው። በ5 ምክንያት እመቤታችንን እንወዳታለን። እንግዲህ እመቤታችን የታላቁን መልአክ የቅዱስ ገብርኤልን የምስራች ቃል በሰማች ጊዜ ከሰማይ ክንፉን እያማታ እየበረረ ከሰማይ ታዞ መጥቶ ድንግል ማርያምን ሊያበስራት የምስራች ሊነግራት ተፈሥሒ ፍስሕት ኦ ምልዕተ ጸጋ ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ደስ ይበልሽ ነው ያላት። መጀመሪያ ምን ማን ካንቺ ጋር ነውና? እግዚአብሔር ካንቺ ጋር ነውና አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ ብሎ በነገራት ጊዜ እሷም አይገባኝም እንዴት ሊሆን ይችላል እያለች በተከራከረችው ጊዜ እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም አላት። ይኩነኒ በከመ ትቤለኒ አለችው እመቤታችን፣ እንደ ቃልህ ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለች። ያን ጊዜ አካላዊ ቃል ኢየሱስ ክርስቶስ ሰማይና ምድር የማይችለው አምላክ በማኅፀኗ ተወሰነ። ክብርና ምስጋና ለአምላካችን ይሁን። ይሄ መጋቢት ወር ደግሞ እንደምታውቁት ነው አምላክ ሰው የሆነበት፣ ሰው አምላክ የሆነበት የምስራች ቅዱስ ገብርኤል የሚያበሰረበት መጋቢት 29 የዛሬ ሳምንት የምናከብረው ትልቁ በዓል ከ9ኙ የጌታ አበይት በዓላት አንዱ የሆነው መጋቢት 29 ቀን ነው። እሁድ በ3 ሰዓት ተፈሥሒ ፍስሕት ወምልዕተ ጸጋ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው። ትጸንሻለሽ፣ ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ። እርሱም ከሦስቱ አካላት አንዱ አካል ነው፣ ከሦስቱ ቅዱስ አንዱ ቅዱስ ነው ብሎ በነገራት ጊዜ ይኩነኒ በከመ ትቤለኒ አለች። ያን ጊዜ አምላክ በማኅፀኗ ተወሰነ። እመቤታችን አምላክን ተሸከመችው በማኅፀኗ። በእኔ ላይ ታላቅ ታላቅ ነገር አድርጓልና ስሙ ቅዱስ ነው፣ ስሙ ልዑል ነው፣ ስሙ ገናና ነው ብላ መሰገነች እመቤታችን። ከዚህ በኋላ ወደ አክስቷ ቤት ወደ ኤልሳቤጥ ለመሄድ ተነሳች። ወተንሥአት ማርያም ፍጡነ በውእቱ መዋዕል ወሆረት ደወለ አይነ ከርም። ሉቃስ ወንጌል ምዕራፍ 1 ስታነቡ የምታገኙት ቃል ነው። እመቤታችን የአምላክ እናት ተነስታ 130 ኪሎ ሜትር አቋርጣ አክስቷን ኤልሳቤጥን ልትጠይቅ ሄደች። ወደ ኤልሳቤጥ ወደ ዘካርያስ ቤት ሄደች። በክረምት ወራት በዝናብ በብርድ በውርጭ ሰዓት
አክስቷን ልትጠይቅ ወደ ኤልሳቤጥ ሄደች። እመቤታችንም ኤልሳቤጥና ዘካርያስ ካሉበት ደረሰች። ለሶስት ምክንያት ከአገሯ ተነስታ ወደ ኤልሳቤጥ ሄደች። የመጀመሪያ ዘካርያስ ታሟል ብለዋት ነበርና እግዚአብሔር ይማር ለማለት ሄደች እመቤታችን። ሁለተኛው አክስቷን ለመጠየቅ ኤልሳቤጥን ለመጠየቅ ሄደች። በሶስተኛ በኤልሳቤጥ ማኅፀን ያደረው ቅዱስ ዮሐንስ በእሱ በማኅፀን ሆኖ የሚሰግድላት መሆኑ በመንፈስ ቅዱስ ተገልጾላት እመቤታችን ከሀገሯ ተነስታ ወደ ኤልሳቤጥና ወደ ዘካርያስ ቤት ሄደች። ኤልሳቤጥንም እንዴት ነሽ እናቴ አክስቴ ያለቻት። ያን ጊዜ የእመቤታችንን ድምፅ ስትሰማ ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። ክብርና ምስጋና ለመድኃኔዓለም ይሁን። የማን ድምፅ ስትሰማ? የማን ድምፅ? የእመቤታችንን ድምፅ ስትሰማ ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ። ሉቃስ ወንጌል ምዕራፍ 1 ቁጥር 40 ላይ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። ወከልሃት በአብይ ቃል፣ ቃሏንም ከፍ አድርጋ እንዲህ ብላ ድንግልን አመሰገነቻት። ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለቻት። ክብርና ምስጋና ለእመቤታችን ይሁን። ከሴቶች መካከል ተለይተሽ የተባረክሽ ነሽ። ወቡሩክ ፍሬ ከርስኪ፣ የማኅፀንሽን ፍሬ የተባረከ ነው። እናትና ልጁ ተንበረከከችና አመሰገነች ቅድስት ኤልሳቤጥ። ወምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእየ፣ የጌታዬ እናት አለቻት። የፈጣሪ እናት የአምላኬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። ማናቴ እንዳለችው ማናቴ እንዳለችው ቅድስት ኤልሳቤጥ የጌታዬ እናት የፈጣሪ እናት የአምላኬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እመቤቲቱ ወደ ገረድ እንዴት ትሄዳለች? ገረዲቱ ወደ እመቤቲቱ ትሄዳለች እንጂ አለች። ራሷን ዝቅ አደረገች። የአምላክ እናት መሆኗን ቅድስት ኤልሳቤጥ መሰከረች። የእግዚአብሔር ልጆች ምእመናን፣ የእመቤታችንን ድምፅ ስትሰማ መንፈስ ቅዱስ በላዋ ላይ ፈሰሰባት። ተንበርክካ ምስጋና ቀረበች። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት የፈጣሪዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ በሆዴ ያለው ጽንስ በደስታ ዘለለ፣ አመሰገነ፣ ሰገደ። ክብርና ምስጋና ለእመቤታችን ይሁን። እየሰማችሁ ነው? ከቃሉ ጋር ናችሁ? በማኅፀን ያለው በደስታ ዘለለ አለች እናታችን ቅድስት ኤልሳቤጥ። የእመቤታችንን ድምፅ ስትሰማ መንፈስ ቅዱስ በላዋ ላይ ያደረባት። መንፈስ ቅዱስ ያደረበት ሰው ከሴቶች መካከል ተለይተሽ የተባረክሽ ነሽ ይላታል። የማኅፀንሽን ፍሬ የተባረከ ነው ይላታል። ክፉ መንፈስ ያደረበት ደግሞ ሻንጣ ተሸክሞ መጽሐፍ ቅዱስን ይዞ ከተማ ለከተማ መንደር ለመንደር እየዞረ አታማልድም እያለ ዕድሜውን ይጨርሳል። አይደል? እግዚአብሔር ልጆች መንፈስ ቅዱስ ሲያድርባት ኤልሳቤጥ ተንበርክካ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እኔ ወደ አንቺ ልምጣ። ኤልሳቤጥ የ90 ዓመት ትልቅ እናት ናት። እመቤታችን የ15 ዓመት ብላቴና ናት። እየሰማችሁ ነው? ልዩነታቸውን አያችሁ? ግን በእመቤታችን ማኅፀን ያለው ሰማይና ምድርን የፈጠረ አምላክ ነው። በእኔ ማኅፀን ያለው ፍጡር ነው አለች ኤልሳቤጥ። በእኔ ማኅፀን ያለው ፍጡር ነው። አንቺ ማኅፀን ውስጥ ያደረው ግን ሰማይና ምድርን ባህርንና የብስን ፈጥሮ የሚገዛ ልዑለ ባሕሪ ቅዱሰ ባሕሪ አምላክ ነውና አንቺ ወደ እኔ ትመጪ ዘንድ አይገባም። እኔ ወደ አንቺ ልምጣ እንጂ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለቻት። የምንወዳት የምናከብራት ቅድስት ኤልሳቤጥን አርአያና ምሳሌ አድርገን ነው። እየሰማችሁ ነው? በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ብለን የምንጸልየው ሌሎቹ ተከታዮች የማይጸልዩትን ጸሎት ቅድስት ኤልሳቤጥና ቅዱስ ገብርኤል የራማው መልአክ እግዚአብሔር ፊት የሚቆመው መልአክ የተናገሩት ነው። የእግዚአብሔር ልጆች
እንደው ዝም ብሎ ከሥጋ ከደም የተገኘ አይደለም። በመንፈስ ቅዱስ የተመሩ የተናገሩት ነው። ቅዱስ ገብርኤል አመሰገናት እመቤታችንን፣ ኤልሳቤጥ አመሰገነቻ። እኛም ዛሬ የኤልሳቤጥ ልጆች ቡርክተ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ እያል ጠዋትና ማታ በቀን በሌሊት ስንወጣ ስንገባ ስሟን እንጠራዋለን። ክብርና ምስጋና ለእመቤታችን ይሁን። የጌታዬ እናት ነው ያለቻት። የምንወዳት የጌታችን የፈጣሪያችን የአምላካችን እናቱ ስለሆነች ነው። በሁለተኛ ደረጃ እመቤታችንን የምንወዳት ከፍጥረት ሁሉ የተለየ ቅድስና፣ ንጽሕና፣ ድንግልና ስላላት ነው። እየሰማችሁ ነው? የምንወዳት ስሟን የምንጠራት ቅድስት ሆይ ለምኝልን የምንላት ከፍጥረት ሁሉ የተለየ ቅድስና፣ ንጽሕና፣ ድንግልና ስላላት ነው። እመቤታችን ድንግል ማርያም የአምላክ እናት። ጥበበኛው ሰሎሞን አባቷ የዳዊት ልጅ ሰሎሞን ኩለንታኪ ሰናይት እንተ ኀቤ አልብኪ ነው ወይምንትን ይላልኪ ወዳጄ ሆይ ሁለንተናሽ ውብ ነው አላት። ሁለንተናሽ ድንቅ ነገር ነው አላት። ነውር የለብሽም፣ ነቀፋ የለብሽም። መኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ የምናገኘው ቃል ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውር ነቀፋ የለብሽም ብሎ ያመሰገናት ማለት ጥበበኛው ሰሎሞን አባቷ ሰሎሞን ነው። መኃልየ መኃልይ ምዕራፍ 4 ከቁጥር 7 ላይ የእግዚአብሔር ልጆች ምእመናን እመቤታችን ዓይኗ ውብ ነው፣ ንጹሕ ነው፣ ቅዱስ ነው፣ ድንግል ነው። ፈጣሪዋን አምላኳን እያየችበት የኖረች ናት። 12 ዓመት በቤተ መቅደስ ከመላእክት ጋር እየዘመረች እያመሰገነች መላእክት ሲወጡ ሲወርዱ እያየች ኖረች ናት። 33 ዓመት ከ3 ወር ከልጇ ጋር ሲወጣ እየወጣች ሲገባ እየገባች ስትከተለው የኖረች እመቤታችን ዓይኖቿ ውብ ናቸው። የእኛ ዓይኖች ስንት ነገር አይተው ይሆን የእግዚአብሔር ልጆች አይደለም? አሁን በመቅደሱ ነን። አሁን በቀራንዮ አደባባይ ነው ያለነው። አሁን መስቀሉን እያየን ነው። አሁን ሕይወት መድኃኒት የሆነውን ቃል እየሰማን ነው። ስንወጣ ደግሞ ብዙ ነገር እናይበታለን። ዓይናችን ይቆሽሻል አይደል? እግዚአብሔር ልጆች የእመቤታችን ዓይን ግን ውብ ነው። መድኃኔዓለምን እያየችበት የኖረች በቤተ መቅደስ መላእክት ሲወጡ ሲወርዱ ጸሎት ሲያሳርጉ ምሕረት፣ ይቅርታ፣ ቸርነት ይዘው ሲወርዱ መላእክትን እያየችበት 12 ዓመት ቅዱሳን መላእክትን 33 ዓመት ከ3 ወር የዓለሙን ጌታ መድኃኔዓለምን እያየችበት የኖረች ናት። እናታችን ሔዋን በ5 ሕዋሳቶቿ ኃጢአት ሰራችበት። በዓይኖቿ ኃጢአት ሰራች፣ በጆሮዎቿ ኃጢአት ሰራች፣ በአንደበቷ ኃጢአት ሰራች፣ በእጇ ኃጢአት ሰራች፣ በእግሯም ኃጢአት ሰራች። በ5 ሕዋሳቷ ሔዋን ረከሰች፣ ኃጢአት ሰራች። እመቤታችን በ5 ሕዋሳቶቿ መድኃኔዓለምን አመሰገነችው። ክብርና ምስጋና ለእመቤታችን ይሁን። እናታችን ሔዋን በ5 ሕዋሳቶቿ በዓይኖቿ ያንን ዕፀ በለስ ፍሬውን ትክ ብላ አየችበት። ዲያብሎስ አምላክ ትሆናላችሁ፣ ዓይናችሁ ይገለጣል፣ እንደ እግዚአብሔር ሁሉን አዋቂ ትሆናላችሁ ሲላል ትክ ብላ ያንን መራራ ፍሬ ያንን የሞት ፍሬ ሆነውን አየችበት። አየችና በልቧ ተመኘችበት። በጆሮዎቿ የዲያብሎስን ስብከት ሰማችበት። ዓይኗ ቆሸሸ፣ ጆሮዋ ቆሸሸ። አንደበቷም ከእሱ ጋር ተነጋገረችበት። አንደበቷ ረከሰ። እግዚአብሔርን ባመሰገነችበት ከዲያብሎስ ጋር ተነጋገረችበት። በእግሮቿም ወደ ዕፀ በለስ ገሰገሰችበት። በእጆቿም ያን ዕፀ በለስ አትብሉ የተባሉትን ዕፀ በለስ ፍሬውን ቀጠፈችበት። ዓይኗ፣ እጇ፣ እግሯ፣ ልቧ፣ ጆሮዋ፣ አንደበቷ ሁሉ ረከሰ። እመቤታችን ደግሞ በ5 ሕዋሳቶቿ ፈጣሪ ፍጥረታት መጋቢ ዓለማት መድኃኔዓለምን ደስ አሰኘችው። በአማን ነጸረ አብም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ወአጽንዖ ወይረከበ ዘከማኪ ወሰምረ ማዕዛዚአኪ ወአፍቀረ ሰረኪ ወፈነወ ኀቤኪ ወልዶ ዘያፈቅር እግዚአብሔራ በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ሁሉ ተመለከተ፣ ተነፈሰ።
አነፈሰ፣ አሻተተ 5500 ዘመን እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደም ግባትሽንም ወደደ፣ የሚወደውን ልጁንም ወደ አንቺ ሰደደ። ክብርና ምስጋና ለእመቤታችን ይሁን። በአምስት ሕዋሳቶቿ ፈጣሪዋን ደስ አሰኘችው። እድፍ ጉድፍ አልተገኘባትም። ወዳጅ ሆይ ሁለንተናሽ ውብ ነው፣ ነውር የለበትም፣ ነቀፋ የለበትም አለ ጥበብ የተሞላው ሰሎሞን መኃልየ 4 ቁጥር 7 ላይ ሁለንታኪ ሰናይ እንተ ኀቤ አልብኪ ነው ወይም እንትን ይላልኪ። ሁለንተናሽ ውብ ነው። ዓይኖችሽ ውብ ናቸው፣ መድኃኔዓለም ሲያውበት ኖረዋል። ጆሮዎችሽ ውብ ናቸው፣ የታላቁን መልአክ የምሥራች ነጋሪው የቅዱስ ገብርኤልን የምሥራች ሰምተውበታልና 5500 ዘመን ሲናፍቀን የነበረውን የምሥራች ድምፅ እመቤታችን በጆሮዋ አደመጠችበት። የዓለም ድኅነት ደርሷል። አያችሁ የእግዚአብሔር ልጆች፣ ጨለማው ሊገፈፍ ነው፣ ብርሃን ሊወጣ ነው። ካንቺ የሚወለደው ዓለምን የሚያድን ነው። ሰማይን ምድርን ባህርን የብስን ፈጥሮ የሚገዛ ልዑለ ባሕሪ ቅዱሰ ባሕሪ አምላክ ነውና ተፈሥሒ ደስ ይበልሽ እያለ ሲላት በጆሮዎቿ ድንግል ማርያም የዓለምን ድኅነት ሰማችበት፣ አደመጠችበት። ጆሮዎቿ ውብ ናቸው፣ ነውር የለባቸው። አንደበቷ ውብ ነው። አንደበቷ ምን አልኳቸው? ውብ ነው የእመቤታችን። የእኛ አንደበት አሁን ቅዱስ ቅዱስ ስንወጣ ደግሞ ስንቱን ሰው እናነሳበታለን፣ እንጥልበታለን። አንደበታችን ይቆሽሻል። ከአንድ ምንጭ መራራና ጣፋጭ ሊወጣ ይችላልን? አለ ሐዋርያው ቅዱስ ያዕቆብ በመልእክቱ። ከአንድ ምንጭ መራራ ጣፋጭ ሊወጣ አይችልም። ቅዱስ ቅዱስ ባልንበት ሰዎችን የምንረግምበት፣ የምንሳደብበት፣ የሰው ስም የምናነሳ የምንጥልበት ከሆነ አንደበታችን ቆሽሿል። የእሱ አንደበት ግን እግዚአብሔርን ሲያመሰግን የኖረ ነው። ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር። ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ በእኔ ላይ ታላቅ 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 ነገር አድርጓልና ስሙ ቅዱስ ነው። ለሚፈሩት፣ ለሚያመልኩት፣ ለሚገዙለት ምሕረቱ ለልጅ ልጅ ነው አለች። ክብርና ምስጋና ለእመቤታችን ይሁን። ይሰማችኋል? እዚሁ ናችሁ። እግዚአብሔር ልቦናችን ደጅ ክፈትልን። አንደበቷ ምንድን ነው? እመቤታችን ውብ ነው፣ ንጹሕ ነው፣ ቅዱስ ነው፣ ንጹሕ ምንጭ ነው። አያችሁ፣ አምላክን አመሰገነችበት፣ ተንበረከከችና ወትቤ ማርያም። አንደበቷ ውብ ነው። ወዳጅ ሆይ ሁለንተናሽ ውብ ነው፣ ነውር የለብሽም፣ ነቀፋ የለብሽም አላት። ጥበብ የተሞላው አባቷ ቅዱስ ሰሎሞን አባታችን እጆቿ ውብ ናቸው። ሰማይና ምድር የማይችለውን ጌታ ታቅፋ እሹሩሩ እያለች ያሳደገችበት የእመቤታችን እጆች ውብ ናቸው። የእኛ እጆች የሰው ዕቃ ነክተው ይሆናል፣ ሰው ተማተንበት ይሆናል፣ ረክሰዋል፣ በተለያየ ነገር። የእግዚአብሔር ልጆች የእመቤታችን እጆቿ ውብ ናቸው፣ እግሮቿ ውብ ናቸው፣ ልቦናዋ ውብ ነው። ማኅደረ እግዚአብሔር ናት እመቤታችን። ስለዚህ እመቤታችንን የምንወዳት ከፍጥረት ሁሉ የተለየ ንጽሕና፣ ቅድስና፣ ድንግልና ከአምላኳ ከእግዚአብሔር ስለተሰጣት ነው። በሦስተኛ ደረጃ እመቤታችንን የምንወዳት የድኅነታችን ሁሉ ምክንያት ስለሆነች ነው። ምን አልኳችሁ? የድኅነታችን ምክንያት ስለሆነች ነው። ሊቁ አባታችን ቅዱስ ያሬድ በዜማው ላይ የቤተ ክርስቲያን መብራት የሆነው ማኅቶት የሆነው የዜማ አባት የሆነው የምንኮራበት ሊቁ ቅዱስ ያሬድ አባታችን እንዲህ ብሎ አመሰገናት እመቤታችንን። ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ሁሉ ዳነ፣ በልጅሽም ሰላም ሆነ። ድኅነት ያገኘነው፣ ጨለማው የተገፈፈው፣ ብርሃን ያየነው፣ ሰላም ያገኘነው፣ እረፍት ያገኘነው፣ መረጋጋት ያገኘነው በእመቤታችን ነው። የእግዚአብሔር ልጆች ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ዳነ፣ ጨለማው ተገፈፈ። ድኅነት
ስላገኘንባት እመቤታችንን ዘወትር ስሟን እንጠራዋለን። አማልጅን አስታርቂን እንላታለን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘአርግ ሎአሌ ይላታል ደራሲው ቅዱስ አባታችን። ብንጸልይ፣ ብንጾም፣ ብናስቀድስ፣ ብንመጸውት የሆነውን ሁሉ በጎ ሥራ ብናደርግ የእመቤታችን ምልጃ ካልተጨመረበት ወደ እግዚአብሔር ሊደርስ አይችልም። እኛ ዓይናችን ሌላ ቦታ ነው፣ ልባችን ሌላ ቦታ ነው፣ ጆሮአችን ሌላ ቦታ ነው። ሕዋሳቶቻችን ተበትነው ነው ያሉት። አፍ ጸሎት ይነዳ፣ ልብ ከሰፈር ሄዶ ዕቃ ያሰናዳ ይላሉ አባቶቻችን በፍትሐ ነገሥት ላይ። አፍ ጸሎት ይነዳ፣ አባታችን በሰማይ የምትኖር እያለ አፍ ጸሎቱን ይነዳል። ልባችን ደግሞ ሰፈር መንደር ሄዶ ዕቃ ያሰናዳል። ይሄን ሳልከርነው፣ ይሄን ሳልዘጋው፣ ይሄን ሳላዘጋጀው እያለ ልባችን ደግሞ በሰፈር ይቀራል። የእመቤታችን ልቧ ክት ነው። የእግዚአብሔር ልጆች ለዚህ ነው ጸሎቱ፣ ልመናው፣ ምልጃው የእሷ አማላጅነት ሲጨመርበት ቅድመ እግዚአብሔር ይደርሳል። እሷ መድኃኔዓለም ፊት የቆመች ስለሆነ ወትቀውም ንግሥት በየማንከ በአልባሰ ወርቁ ጽሕፈተ ሆብር ስምዒ ወለቴ ወርእይ ወአጽብዒ እዝነኪ። ቅዱስ አባታችን አባቷ ዳዊት ልበ አምላክ የተባለው በእምነት መነጽር ድንግልን እያየ ገና ከመወለዷ ከ1000 ዓመት በፊት ንግሥተ ሰማይ ወምድር እመቤታችን የወርቅ ዘውድ ደፍታ፣ የወርቅ መጎናጸፊያ ተጎናጽፋ፣ የወርቅ ጫማ ተጫምታ፣ በወርቅ ወንበር ላይ የብርሃን ምንጣፍ ተነጥፎላት በቀኝ ትቆማለች። ትቁምልን ለሁላችንም እመቤታችን። የቆመችው ልታማልደን ነው። የቆመችው ልታስታርቀን ነው። መሐር ወልዴ ወተዘከር ኪዳኔ ልትልልን ነው። ልጄ ማራቸው፣ ይቅር በላቸው፣ ቃል ኪዳንህን አስብ እያለች ልታማልደን በልጇ ፊት ቆማለች እመቤታችን። የድኅነታችን ምክንያት ስለሆነች በአራተኛ ደረጃ እመቤታችንን የምንወዳት እናታችን ስለሆነች ነው። የመስቀሉ ስር ስጦታችን ስለሆነች ነው። በዮሐንስ ወንጌል 19 ቁጥር 1 ላይ ሁልጊዜ የሚነበብ ሁልጊዜ የምትሰሙት ታሪክ ነው። ለቅዱስ ዮሐንስ በቅዱስ ዮሐንስ አማካኝነት ሁላችንም ለእሷ ልጆች ሰጥቶናል። ላመንባት ቅድስት ሆይ ለምኝልን ለምንላት ሁሉ እነኋት እናትህ፣ እነሆ ልጅሽ፣ እነሆ ልጆችሽ ብሎ አምላካችን ፈጣሪያችን እናት አድርጎ ድንግል ማርያም ሰጥቶናል። እንድንጽናናባት፣ እንድናርፍባት፣ እንድታማልደን፣ እንድታስታርቀን እናት አድርጎ ሰጥቶናል። እናታችን ስለሆነች ነው። እምነ ጽዮን ይብል ሰብእ ወብእሲ ተወልደ በውስቴታ ልበ አምላክ የተባለው ዳዊት በመዝሙሩ መዝሙር 86 ቁጥር 5 ላይ ሰው ሁሉ እናታችን ጽዮንን ይሻል፣ ወብእሲ ተወልደ በውስቴታ ሰው የሆነው አምላክ ከአንቺ ተወልዷልና ዓለምን የሚያድነው ዓለምን ይቅር የሚለው አምላክ ከአንቺ ተወልዷልና ሰው ሁሉ እናታችን ጽዮን ይልሻል። እናታችን ስለሆነች ሁልጊዜም ስሟን እንጠራታለን። በአምስተኛ ደረጃ አማላጃችን አስታራቂያችን ስለሆነች ነው። ሰዓሊተ ምሕረት ለውሉደ ሰብእ ለሰው ሁሉ አማላጅ አስታራቂ አድርጎ የሰጠን አምላካችን እግዚአብሔር ነው። የእግዚአብሔር ልጆች የዚህ ዓለም አስታራቂ አስታርቀኝ ከከኔ ጋር ተጣልቻለሁ፣ ከኔ ጋር ተቀያይሜያለሁ፣ እባክህ አስታርቀኝ ብለው ቢልኩት ነገሩን አጽንቶ ያልሆነውን ሆነ ብሎ አጣልቶ አለያይቶ ይመለሳል። እመቤታችን ግን እውነተኛ አማላጅ እውነተኛ አስታራቂ ስለሆነች በእግሩ ስር ተደፍታ መሐር ወልዴ ወተዘከር ኪዳኔ ካልማርክልኝ አልነሳም ትላለች። ክብርና ምስጋና ለእመቤታችን ይሁን። እየሰማችሁ ነው። ከቃሉ ጋር ናችሁ። እግዚአብሔር ይስማችሁ። አስታራቂያችን ስለሆነች ማእምንት ሰዓሊተ ምሕረት ለውሉደ ሰብእ ሰዓሊተ ምሕረት ለውሉደ ሰብእ አላት አባታችን አባ ኤፍሬም ሶርያዊ በውዳሴ ማርያም ላይ የዚህ ዓለም ሰው አስታርቀኝ አማልደኝ ከከሌ ጋር ተጣልቻለሁ ብለን ብንልከው የባሰ አጣልቶን ይመጣል። እንዴ ይህንማ ካደረገብህ ይህንማ ካደረገችብህ እንዴት ብለህ ይቅር ትለዋለህ ብሎ ነገሩን አካብሎ እንዲለያዩ አድርጎ ይመጣል። የሥጋዊ ጠባይ ይሄ ነው። የእኛ ጠባይ ይሄ ነው። የእመቤታችን ግን ምንም ኃጢአት የሠራ ምንም በደል የፈጸመ ቢሆን ስሟን ከጠራ ዝክሯን ከዘከረ መታሰቢያዋን ካደረገ ሰዓሊ ለነ ካላት መሐር ወልዴ ወተዘከር ኪዳኔ ልጄ ማርልኝ ይቅር በልልኝ ካልማርከው አልነሳም ብላ በእግሩ ስር ምሕረት እስክታገኝ ድረስ
በእግሩ ስር ሆና ትጸልይልናለች። ለሁላችንም ትጸልይልን እመቤታችን። አስታራቂያችን አማላጃችን ስለሆነች እመቤታችንን እንወዳታለን፣ ስሟን እንጠራታለን። ቅዱስ ያሬድም አንቀጸ ብርሃን በሚባለው ወታስተስሪ ኃጢአተ ሕዝብኪ ተመውሃ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለውሉደ ሰብእ ለሕይወት ዘለዓለም ለኪደሉ ከመ ትኩኒ መድኃኒቶሙ ለመሃይምናን ሕዝብኪ የወገኖችሽን ሁሉ ኃጢአት ታስተሰርይ ዘንድ ታስታርቂ ዘንድ ታማልጅ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል፣ ስልጣን ተሰጥቶሻል። እየሰማችሁ ነው እግዚአብሔር ልጆች። አስታራቂያችን ስለሆነች ነው ሰአሊ ለነ ቅድስት የምንላት፣ ቅድስት ሆይ ለምኝልን የምንላት። ወር በገባ በየወሩ በልዩ ሁኔታ በልዩ ፍቅር ስሟን እየጠራን ዝክሯን እየዘከርን ጽዋዋን እየቀመስን የምንኖረው አስታራቂያችን ስለሆነች ነው። ወታስተስሪ ኃጢአተ ሕዝብኪ ተበውሃ ለኪ ከአብ ከወልድ ከመንፈስ ቅዱስ የወገኖችሽን ሁሉ ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል፣ ስልጣን ተሰጥቶሻል። ለሰው ልጆች ሁሉ የዘላለም ሕይወት ድልድይ ትሆኝ ዘንድ የወርቅ መሰላላችን ድንግል ማርያም ናት። ጸሎታችን የሚያደርገው በሷ ነው። ወምዕራብ ምድር እስከ ሰማይ ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት የፍጥረት ሁሉ መጀመሪያ ባንቺ ታደሰ። ወምዕራብ ምድር እስከ ሰማይ ከምድር እስከ ሰማይ የምትደርሽ መሰላል ሆይ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። አዳም ከገነት በወጣ ጊዜ ለአዳም ተስፋ ሆነች ተሰጠሽ እያለ ቅዱስ ሕርያቆስ አባታችን ሊቁ እንዲህ ያለ አመስግኗታል እመቤታችን። ከምድር እስከ ሰማይ የምትደርሽ መሰላል ሆይ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ከገነት በወጣ ከእግዚአብሔር በተጣላ ምድረ ኃይል ላይ በወረደ ጊዜ ለአዳም ተስፋ ሆነሽ የተሰጠሽው አንቺ ነሽ። አስታራቂያችን እሷ ናት። የወገኖችሽን ኃጢአት ሁሉ ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል፣ ስልጣን ተሰጥቶሻል። ለሰው ልጆች ሁሉ የዘላለም የሕይወት ድልድይ ትሆኝ ዘንድ ስልጣን ተሰጥቶሻል። የዓለም ሁሉ መድኃኒት ትሆኝ ዘንድ ስልጣን ተሰጥቶሻል። ስልጣን አላት እመቤታችን፣ የማስታረቅ የማማለድ ስልጣን አላት። የእግዚአብሔር ልጆች እኔ አይደለሁም የምላቸው መጽሐፍ ላይ ያለውን ነው የምነግራቸው። ከአብ ከወልድ ከመንፈስ ቅዱስ የወገኖችሽን ሁሉ ኃጢአት ታስተሰርይ ዘንድ ታማልጅ ዘንድ ታስታርቂ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተሰጥቶሻል። እመቤታችንን የምንወዳት በዚህ ምክንያት ነው። አምስቱ ነገር ይህንን ይመስላል። የእግዚአብሔር ልጆች እንግዲህ እመቤታችንን ያመነ ሰው በዚህም ዓለም በወዲያኛውም ዓለም አይጎዳም፣ በሁለት ዓለም አይጎዳም። ስሟን የጠራ ዝክሯን የዘከረ መታሰቢያዋን ያደረገ አማልጅኝ፣ አትፍሽኝ፣ አስታርቂኝ ያለ ሰው ሁሉ እመቤታችንን ስሟን የጠራ ሰው አይጎዳም። በዚህ ዓለም ላይ የሚኖሩ ሁለት ባልና ሚስቶች ነበሩ። እየሰማችሁ ነው? ሁለት ባልና ሚስቶች ነበሩ። ሚስትየዋ እጅግ እመቤታችንን ትወዳለች። ነጋ ለኪዳን ጠባ ለቁርባን ትገሰግሳለች ወደ ቤተ ክርስቲያን። ከባለቤቷ ጋር ተመካከረች። ከዛሬ ቀን ጀምሮ ጾታዊ ግንኙነት እንዳናረግ እንሳል፣ ለእመቤታችን ስለት እንሳላሉ። ኧረ ተይ አይሆንልንም ማለት የለም፣ መሳል አለብን። ጾታዊ ስጋዊ ሥራ ከዚህ በኋላ እንሰራም። ሲነጋ ኪዳን እናደርሳለን፣ ቀን እናስቀድሳለን፣ እንጾማለን፣ እንመጸውታለን። በጎ እየሰራን ቀሪው ዘመናችንን ከስጋ ሥራ ርቀን እግዚአብሔርን ደስ እያሰኘን እንኖራለን ብለን ስለተሳሉ አላችሁ እዚሁ ናችሁ። ስለተሳሉ ስለስንሳል ጠንቀቅ ማለት አለብን። ባልና ሚስቶች ናቸው። ገና በወጣትነት ዕድሜ ላይ ያሉ ናቸው። በስሜት ተነድተው ስለተነሳል ከዚህ በኋላ አብረን አንተኛም፣ ለብቻ እየተኛን እግዚአብሔርን ደስ እያሰኘን እንኖራለን አሉ። ከዕለታት አንድ ቀን ባለቤቷ በልቶ ጠጥቶ ተደስቶ መጣ። ዛሬ አብረን መተኛት ሩካቤ ማድረግ አለብን፣ አብረን ነው የምናደር አላት። እንዴ ተስለናል እኮ አይሆንም አላቸው። ባልና ሚስቱ ተጣሉ። የእግዚአብሔር ልጆች በጉልበት ዛሬ ከአንቺ ጋር መተኛት አለብኝ፣ ባለቤቴ ነሽ፣ የሚከለክለኝ ነገር የለም አላት። ያን ጊዜ እውነት ዛሬ ከኔ ጋር ከተኛሽ ከእነ ካንተ የሚወለደው
የሰይጣን ልጅ ነው እንጂ የኔ አይደለም አለቻቸው። ድጋሚ ሌላ ስለተሳለች የማን ልጅ ነው አለች? የማን ልጅ ነው አለች? የማን ልጅ ነው አለች? የሰይጣን ነው የኔ አይደለም አለች። ያው አብረው አደሩ። ልጅ ተጸነሰ። 9 ወር ከ5 ቀን ሲሆን ተወለደ። ልጁ ከተወለደ ጀምሮ የሰይጣን ነው ብላ ስለተናገረች ሰይጣን በመንፈቀ ሌሊት እየመጣ ጥርሱን አግጦ አይኑን አፍጦ ይሄ ልጅ እኮ የኔ ነው አንድ ቀን ወስድብሻለሁ ይላታል። ሌሊት እየመጣ ልክ አይኗን ሸለብ አድርጋ እንቅልፍ ሲይዛት እየመጣ ይሄ ልጅ የኔ ነው ያንተ ነው ብለሽ የለ የኔ አይደለም የሰይጣን ነው ብለሽ የለ ይሄ ልጅ የኔ ነው አንድ ቀን ቀማሻለሁ ይላታል። እሷ ግን ሌሊት እየያዘች ወደ ቤተ ክርስቲያን ተገሰግሳለች። በእግዚአብሔር ቤት እንዲያድግ ዕውቀት እንዲያገኝ እንዲማር መንፈሳዊ ትምህርት ተምሮ እንዲያል የእመቤታችንን ስም ዘወትር እንዲጠራ ከልጅነት ጀምራ ቀርጻ አሳደገችው። ሰይጣን ግን ዕለት ዕለት እየመጣ ስተኛ ያስፈራራት ነበር። አንድ ቀን ወስድብሻለሁ የኔ ድርሻ ነው ልጅ ይላታል። እንዲህ እያለች ስትኖር የቤተ ክርስቲያን ትምህርት አስተማረችው። በእግዚአብሔር ቤት አደገ። ዲቁና አመጣ። ዲያቆን ሆኖ መቀደስ ጀመረ። ወደ ቤተ መቅደስ እንዳትለይ የእመቤታችንን ስም ዘወትር ጥራ፣ ሰይጣን የሚለይ ነገር አላለችው እና ልጇን እያየች ሁልጊዜ እንባዋ ይፈሳል። የእግዚአብሔር ልጆች እያየችው እንባዋ ይፈሳል። የእናት አንጀት አልጨክም ብሏል። አንድ ቀን እንደሚቀማት ስላወቀች ሰይጣን ምን ሆነሽ ነው የምታለቅሻለህ? ለአቅመ አዳም ሲደርስ ነፍስ ካወቀ በኋላ ሁል ጊዜ እያየሽኝ እንባሽ ይፈሳል። ለምንድን ነው የምታለቅሽው? እኔ ስስቅ አንቺ ታለቅሻለሽ። ለምንድን ነው እንባሽ የሚፈሰው የምታለቅሽው? ለምንድን ነው ብሎ ልጁ ጠየቃት። እናቱ የሆነውን ነገር ሁሉ በዝርዝር ነገረችው። እኔና አባትህ ለእመቤታችን ተስለን ነበረ። አብረን ላንተኛ ልጅ ላንወልድ ጸሎት እያደረሰን ምጽዋት እየመጸወትን እየሰገድን እየቆረብን ብቻ እግዚአብሔርን ደስ አሰኝተን እንኖር ቃል ተገባብተን ነበር። አባትም ቃሉን ሻረና ከኔ ጋር ተኛ። ያን ጊዜ ይሄ ዛሬ የሚወለደው የሰይጣን ልጅ ነው እንጂ የኛ አይደለም ብዬ ቃል ገባሁ ለሰይጣን። በዚህ ምክንያት ሌሊት እየመጣ አንድ ቀን እቀማሻለሁ ልጅሽን አንድ ቀን በተኛበት ወስደዋለሁ እያለ ያስፈራራኛል። አንድ ቀን እንዳላጣ እፈራለሁ ልጅ አለችው። እና የእመቤታችንን ስም ዘወትር ጥራ። ውዳሴ ማርያም ሳትደግም አትዋል አትደር። ስትሄድም ስትወጣ ስትገባ ስትነሳ ስትተኛ ሰአሊ ለነ ቅድስት በላት እመቤታችን ልጠብቅ አንድ ቀን እንዳይወስድብኝ። በዚህ ምክንያት ነው በቀን እንባ የሚፈሰው ብላ እናትየዋ ለልጁ ነገረችው። ታሪኳ ነው። ከዛን ጊዜ ጀምሮ ልጁ ጸሎተኛ ሆነ፣ ይጸልያል፣ የእመቤታችንን ስም ይጠራል። ከዕለታት አንድ ቀን ወደ መቅደስ ገብቶ ሊቀድስ የእግዚአብሔር ልጆች መስቀሉን ይዞ ተንሥኡ ለጸሎት ሲል ሰይጣን ቀናና ሊያመልጠኝ ነው ይሄማ የእግዚአብሔር አገልጋይ ሊሆንብኝ ነው አለና በዚያው በቆመበት ነፍሱን ከሥጋ ለይቶ ወደ ቆሮንቶስ ይዟት ወረደ። እየሰማችሁ ነው። ወደ ቆሮንቶስ ወደ በርባሮስ ወደ ጨለማው ስፍራ ይዟት ሲገባ ልጁ ግን በነፍሱ እመቤታችንን ስም መጥራት በቀን ለምዶ ስለነበረ ድንግል ማርያም ድረሽልኝ፣ ድንግል ማርያም ድረሽልኝ፣ ድንግል ማርያም አድኝኝ እያለ ስሟን 3 ጊዜ ጠራው ይላል። አፍጣኒ ተረድኤት ማርያም በጊዜ ምንዳቤው አሰባ ፈጣኗ እመቤት ድንግል ማርያም ወደ ሲኦል ወረደችና ከዲያብሎስ እጅ ነጠቀችና ነፍሱን አምጥታ ከሰውነቱ ከሥጋው ጋር አዋሃደቻት። ክብርና ምስጋና ለእመቤታችን ይሁን። አማላጃችን አስታራቂያችን እግዝእትነ ማርያም አያችሁ። ድንግል ማርያም አድኝኝ፣ ድንግል ማርያም አውጭኝ፣ ድንግል ማርያም ድረሽልኝ ብሎ 3 ጊዜ ስሟን ሲጠራ ከቅጽበት እመቤታችን ወደ ሲኦል ወርዳ ከአጋንንት ከዲያብሎስ መንጋጋ ያችን ነፍስ ነጥቃ አምጥታ ከሰውነቱ አዋሃደቻት። ከዚያ በኋላ ቅዳሴውን ቀጥሎ መቀደስ ጀመረ፣ ማመስገን ጀመረ። የማን ስም ስለጠራ ሄዳ ነው? ዘወትር የእሷን ስም ይጠራ ነበረ። እናቱም አደራ ብላው ነበረ። ሰይጣን ያስፈራራኛል፣ አንድ ቀን እቀማሻለሁ ወስደዋለሁ ይለኛል፣ ሌትና ቀን የማለቅሰው እንዳላጣህ ነው። አንድ ቀን ዘወትር ቅድስት ሆይ ለምኝልኝ በላት። ስትወጣ ስትገባ፣ ስተኛ ስትነሳ የእሷን ስም ከጠራ ከችግር ከመከራ ታወጣለች አለችው። የእናቱን ቃል ሰምቶ ስሟን እየጠራ ሲበላ ሲጠጣ ሲተኛ ሲነሳ ቅድስት ሆይ ለምኝልኝ፣ ቅድስት ሆይ
አትርሽኝ ይላት ነበር እመቤታችን። አያችሁ ከዕለታት አንድ ቀን ነፍሱን ከሥጋ ለይቶ ወደ ሲኦል ሊያወርዳት ሲል እመቤታችን በቅጽበት መጥታ ከዲያብሎስ መንጋጋ ቀምታ ወደ ሥጋዋ ዋህዳ እያመሰገናት እንዲኖር አደረገችው ይላል። እንግዲህ አስታራቂያችን እመቤታችን ናት። የእግዚአብሔር ልጆች ምእመናንና ምእመናት ስሟን መጥራት ዝክሯን መዘከር ሁልጊዜም ሰአሊ ለነ ቅድስት የምንላት ይሄ ሁሉ ነገር በእሷ ላይ ስለተደረገ ነው። አባቶቻችን ስሟን ጠርተው አይጠሏትም ነበረ። ምስጋናሽ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው እያሉ እነ አባ ኤፍሬም እነ አባ ሕርያቆስ እነ አባ ጽጌ ድንግል እነ ቅዱስ ያሬድ ድንግል ማርያምን በብዙ አመስግነዋታል። የእግዚአብሔር ልጆች ስሟን ሲጠሩ አንድ ክንድ ከስንዝር መሬት ይለቁ ነበረ። በተመስጦ ስሟን እየጠሩ ያመሰግኗት ነበረ። እነ አባ ይስሐቅ አርአየኒ እመከ እናቴን አንድ ቀን አሳየኝ። አባ ይስሐቅ ታውቁታላችሁ ታሪኩ። አባ ይስሐቅ የሚባል ባህታዊ መነኩሴ በገዳም የሚኖር ሁልጊዜ ይጸልያል፣ ሁልጊዜ ይሰግዳል፣ ሁልጊዜም ያለቅሳል። ምን እንዳደርግለት ትፈልጋለህ ይለዋል። አንድ ቀን እናትህን አሳየኝ ፊቷን አይቼው ልሙት። እንዲህ የአምላክ ማደሪያ እኮ ናት የእግዚአብሔር ልጆች፣ ወላዲተ አምላክ ናት። ወላዲተ አምላክ አንድ ቀን የእናትህን የወለደችን ያጠባችን ያቀፈችን ያዘለችን ድንግል ማርያምን አንተን ታቅፋ አሳየኝና ከዚያ በኋላ በሞት አይቆጨኝም እያለ ይለምን ነበረ። 7 ዓመት ሙሉ ይህን ጥያቄ እየጠየቀ 7 ዓመት ሙሉ ፈጣሪውን ደጅ ጸና። የለመኑትን የማይነሳ የነገሩትን የማይረሳ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለስም አጠራሩ ክብር ይግባውና የለመኑትን የማይነሳ እግዚአብሔር የነገሩትን የማይረሳ እግዚአብሔር የአባ ይስሐቅን ጸሎት ሰማና 7 ዓመት ሙሉ የጸለየውን ጸሎት ጥያቄውን እንዲመልስለት እመቤታችን ከሰማይ ልጇን ታቅፋ ወረደችለት። ክብርና ምስጋና ለእመቤታችን ይሁን። ልጇን ታቅፋ ወረደች። በፊቱ ቆመችና ወዳጄ አባ ይስሐቅ ሰላም ላንተ ይሁን። 7 ዓመት ሙሉ ጸልየህ ያየኸኝ እኔ አምላክን በድንግልና ጸንሼ በድንግልና የወለድ ማርያም የምባለው እኔ ነኝ አለችው። ልጇን እንደታቀፈች ከፀሐይ 7 እጅ አብርታ ወረደችና እመቤታችን በፊቱ ቆመችና አነጋገረችው። እሱም በተመስጦ እንባው ይፈስ ነበረ። በእግሯ ላይ ተደፍቶ ሰገደላት፣ አለቀሰ፣ ጸለየ፣ ተንበረከከ። ምን እንዳደርግልህ ትፈልጋለህ ወዳጄ ይስሐቅ አለችው። 7 ዓመት ሙሉ ጸለየ፣ ይሄው ዛሬ መጥቼልሃለሁ፣ ልባርክህ መጥቻለሁ አለችው እመቤታችን። ምን እንዳደርግልህ ነው የምትፈልገው አለችው። እመቤቴ እናቴ ድንግል ማርያም አንድ ነገር ብቻ ለምንሻለሁ። እየሰማችሁኝ ነው? አንድ ነገር ብቻ ለምንሻለሁ አላት። ከዚች ሰዓት ጀምሮ ከዚች ዕለት ጀምሮ አንቺን ባየሁበት ዓይኖቼ ሌላ እንዳላይበት፣ አንቺን ድምፅ በሰሙ ጆሮዎቼ ሌላ እንዳልሰማበት፣ ከአንቺ ጋር የተነጋገረው አንደበቴ ሌላ ነገር እንዳልናገርበት በአንዱ ልጅሽ በታቀፍሽው ለምንሻለሁ አላት። ምን ላደርግልህ አለችው። ከአንቺ ጋር ውሰጂኝ፣ ነፍሴን ከሥጋ ለይና ይዘሽኝ ሂጂ፣ ከአንቺ ተለይቼ መኖር አልችልም አላት። ክብርና ምስጋና ለእመቤታችን ይሁን። ይሰማችኋል? እግዚአብሔር ይስማችሁ። ምን አላት አባ ይስሐቅ? አንቺን ያዩ ዓይኖቼ ሌላ እንዳላይበት ከዚህ በኋላ። እንዴት የታደለ ባህታዊ ነው! በነፍስ ነው የእግዚአብሔር ልጆች። ወላዲተ አምላክን እኮ በገሃድ ነው ያያት። ከፀሐይ 7 እጅ አብርታ ልጇን ታቅፋ መጣች እኮ። 7 ዓመት ወድቆ ጸለዩ። እናትህን ለያት። እንዴት ተሸከመችህ? እንዴት ወለደችህ? እንዴት አጠባችህ? እንዴት አቀፈችህ? ሰማይ ምድር የማይችልህን አምላክ እንዴት በማኅፀኗ ተሸከመች? እንዴት በቅንዷ አቀፈችህ? እሷን ማየት እፈልጋለሁ አለ። እኔ ነኝ አለችው እመቤታችን። ባረከችው። አይዞህ አለችው። እግዚአብሔር ካንተ ጋር ይሁን አለችው። ምን ላድርግልህ አለችው። አንቺን ባየሁበት ዓይኖቼ ሌላ እንዳላይበት፣ አንቺን ድምፅ በሰሙ ጆሮዎቼ ሌላ እንዳልሰማበት፣ ከአንቺ ጋር የተነጋገረው አንደበቴ ሌላ ቃል እንዳልተነፍስበት በአንዱ ልጅሽ በታቀፍሽው
በእሱም አሰንሻለሁ። ነፍሴን ከሥጋ ለይና አብረሽ ይዘሽኝ ውጪ፣ ከአንቺ ጋር ልኑር አላት። አባቶች እንዲህ ይመኟታል። እግዚአብሔር ልጆች ወዳጄ ልመናህን ሰምቻለሁ። ከ3 ቀን በኋላ መጥቼ ወስድሃለሁ። ተዘጋጅተህ ጠብቀኝ አለችው። ለ3 ቀን ተዘጋጀ። ቅዱስ ሥጋውን ክቡር ደሙን ተቀበለ። ንጹሕ ልብሱን ለበሰ። ንጹሕ ሆነ። ሰውነቱን ታጠበ። ታጥቦ ተዘጋጅቶ ጠበቀ። ከ3 ቀን በኋላ ቅዱሳን መላእክትን አስከትላ መጣ። ነፍሱን ከሥጋ ለይታ እያሸበሸቡ ይዘዋት ወደ ሰማይ ወጡ። ክብርና ምስጋና ለእመቤታችን ነው። እኛ ምን እንውደዳት? እግዚአብሔር ነው የወደዳት። እግዚአብሔር ነው የመረጣት። እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር የሾመውን ማን ይሽረዋል? እግዚአብሔር ከፍ ያደረገውን ማን ዝቅ ሊያደርገው ይችላል? እግዚአብሔር ያከበራት፣ እግዚአብሔር የወደዳት፣ እግዚአብሔር የመረጣት ከሷ በላይ ምንም ፍጥረት የለም። የእግዚአብሔር ልጆች ምእመናንና ምእመናት እግዚአብሔር ከፍ አደረጋት። እግዚአብሔር ከሁሉም ነገር መረጣት። ለ5500 ዘመን ሰው አጥቶ በአማነት ዘራ በሰማይ እግዚአብሔር በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ፣ ተነፈሰ፣ አሻተተ። 5500 ዘመን እንዳንቺ ያለ ፈጽሞ ሊያገኝ አልቻለም። ያንቺን መዓዛ ወደደ፣ ደም ግባትሽን ወደደ፣ ንጽሕናሽ፣ ቅድስናሽ፣ ድንግልናሽ፣ ደግነትሽን ወደደ። የሚወደውን ልጁን ወደ አንቺ ሰደደ። አምላክ ሰው የሆነው በእሷ ማኅፀን ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ከእሷ ከእመቤታችን ከድንግል ማርያም ነው። እመቤታችን ከሁሉ በላይ ነው። ቡርክት አንቲ ተአቢም ሰማይ፣ አንቺ ከሰማይ ትበልጫለሽ። ቡርክት አንቲ ተአቢም ሰማይ ወትከብሪ እምድር፣ ከምድርም ከፍ ትያለሽ። እና አባ ኤፍሬም ሲያመሰግኗት እመቤታችንን ድንግል ማርያምን ቡርክት አንቲ ተአቢም ሰማይ ወትከብሪ እምድር ወላዕለ ኩሉ ህሊና፣ ከህሊና ሁሉ በላይ ነሽ፣ ከአእምሮ በላይ ነሽ። ወላዕለ ኩሉ ህሊና መኑ ዘይክል ነቢበ እበይኪ፣ ውዳሴሽን፣ ቅዳሴሽን፣ ምስጋናሽን ማን ሊናገረው ይችላል? ወአልቦ ዘይመስል ኪያኪ፣ አንቺንስ የሚመስል ማን አለ? ክብርና ምስጋና ለእመቤታችን ይሁን። እሷን የሚመስል አለ እንደ እግዚአብሔር ልጆች አለ? ኦ ድንግል በመኑ ወበአምሳለ መኑን አስተማሰለኪ አባ ሕርያቆስ በቅዳሴው ድንግል ሆይ በማንና በማን ምሳሌ እንመስልሻለን? ምሳሌ የላትም። የእግዚአብሔር ልጆች ምሳሌ አይገኝላትም። በማንና በማን ምሳሌ እንመስልሻለን? መኑ ዘይክል ነቢበ እበይኪ ወአልቦ ዘይመስል ኪያኪ። ውዳሴሽን ቅዳሴሽን መናገር የሚችል ማን ነው? አንቺንስ የሚመስል ማን ነው? ወአልቦ ዘይመስል ኪያኪ ኦ ማርያም መላእክት ያቢውኪ፣ ቅዱሳን የሰማይ መላእክት ማርያም ሆይ እያሉ ከፍ ከፍ ያደርጉሻል። ወሱራፌል ይሴብሑኪ፣ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል፣ በኪሩቤልና በሱራፌል ጀርባ ዙፋኑን ዘርግቶ የሚወደስ የሚቀደስ አምላክ ከአንቺ ሰው ሆኗልና። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጽአ ኀደረ ውስተ ከርስኪ፣ በአንቺ ላይ መጥቶ በማኅፀንሽ አደረ። ጡትሽን አጠባሽው፣ ክንድሽ በክንድሽ ታቀብሽው፣ በጀርባሽ አዘልሽው። መኑ ዘይክል ነቢበ እበይኪ፣ ውዳሴሽን መናገር ማን ይችላል? ወአልቦ ዘይመስል ኪያኪ፣ አንቺንስ የሚመስል ማን አለ? እያሉ እና አባ ሕርያቆስ እመቤታችንን በብዙ አመስግነዋታል። እኛም ልናመሰግናት ይገባል፣ ልናወድሳት ይገባል። እንድታስታርቀን፣ እንድታማልደን ከአብ ከወልድ ከመንፈስ ቅዱስ የማስታረቅ የማማለድ ኃጢአትን ይቅር የማስባት ስልጣን ተሰጥቶሻል። ወታስተስሪ ኃጢአት ሕዝብኪ ተበዋሃለኪ መአብ ወልድ መንፈስ ቅዱስ ከመ ትኩኒ ተንከተለ ለውሉደ ሰብእ፣ የወገኖችሽን ሁሉ ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተሰጥቶሻል። ለሰው ልጆች ሁሉ የዘላለም የሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ትሆኚ ዘንድ ስልጣን ተሰጥቶሻል። ክብርና ምስጋና ለእመቤታችን ይሁን። እመቤታችንን እንውደዳት። ሰአሊ ለነ ቅድስት ሳንላት አነዋል አንደር። የእግዚአብሔር ልጆች የሕይወት መሠረታችን ናት። ዓለም የዳነባት ናት። በጨለማው ተገፉ ብርሃን ያየንባት፣
5500 ዘመን የነበረው ያ ፍዳ ያ መከራ ያ ፋይል ተዘግቶ ዓመተ ምሕረት የታወጀው ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ አምላካችን ያዳነን ከድንግል ማርያም ላይ ነው። ስለዚህ እሷ ምን ብላ ጸለየች? እስመ ገብረ ሊተ ኃይለ አብያተ በእኔ ላይ ታላቅ ነገር አድርጓልና ስሙ ለዘላለም ቅዱስ ነው፣ ስሙ ልዑል ነው፣ ስሙ ክቡር ነው፣ ስሙ ገናና ነው አለች እመቤታችን። ወሳህሉኒ ለትውልደ ትውልድ ለእለ ይፈርቁ ለሚፈሩት ለሚያመልኩት ለሚገዙለት ምሕረቱ ይቅርታ ቸርነቱ ለልጅ ልጅ ነው። የእመቤታችን ጣዕሟ ፍቅሯ በልባችን ይደርብን። ምስጋናዋ ሁሌ በአንደበታችን እንዲነገር ያደርግልን። ከእመቤታችን ፍቅር አይለየን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያብቃን። እስከ መጨረሻ በሃይማኖታችን በመቅደሱ ጸንተን ለመኖር ያብቃን። መጨረሻችንን ያሳምረን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ